ቤተክርስቲያን እያጨፋት ያለው ኬንያ የተቀመጠው ገጀራ ነው። ዛሬ በአሩሲ ጉዳይ ጎንደር ተጨንቃለች። እንባችንን እያዘራን ወደ መድኃኔዓለም እናልቅስ። ከታርጋው መኪናውን መሸጥ ይቀላል ምስል ሙስሊምስ ለምን ይገደላል? ምዕመኖቻችሁ ካልሞቱ ለምን ሄዳችሁ? ጳጳሶቻችን ለምን ይሙቱብን? ሰላም ጤና ይስጥልኝ ውድ የቃል ቀን ሚዲያ ቤተሰቦቻችን እንደምን አላችሁ? በያላችሁበት ሰዓት አቆጣጠር እንዳላችሁበት ሁኔታ ሰላማችሁ ብዝት ይበል ማለት ፈልጋለሁ። ወንድም እህቶቼ፣ ታላቅ ታናሾቼ እንደየእድሜያችሁና እንደየክብራችሁ መጠን ሰላማችሁ ይብዛ። ታመው የተኙ በሆስፒታል ያሉ በጸበል ስፍራ የሚገኙ በመከራና በችግር ውስጥ የሚገኙ ወገኖቻችን በሙሉ እግዚአብሔር ያስብልን፣ ከክፉ ነገር በሙሉ ይጠብቀን። ዛሬ መረጃዎች ይዤላችሁ መጥቻለሁ። አንደኛው መረጃው አነጋጋሪው የትራንስፖርት ሚኒስቴር ወይ ደግሞ የመንገድ ትራንስፖርትን ጉዳይ በሚመለከት በተቆረጠ ብረት 56000 ብር ክፈሉ የተባለበትን የታረጋ ጉዳይ በተመለከተ ማህበራዊ ሚዲያ ላይ መነጋገሪያ ሆኗል። ነገር ግን ሚኒስቴር ዴኤታው መግለጫ አውጥቷል። መግለጫውን አሰማችኋለሁ። አያይዤ ማመጣላችሁ ወደ ጀመርነው የአርሲ ጉዳይ ነው። የአርሲ ጉዳይ ላይ ትላንትና ብፁዓን ሊቃነ ጳጳሳት በአካል ተገኝተው ሄደው ነበር። ምን ያድርጉ? ከዚህ በላይ ምን ያድርጉ ያሉ ሰዎችም አሉ። እንደገና ደግሞ ከዚህ በላይ ለምን አልሄዱም ያሉ ሰዎች አሉ። የኔን እይታ ከሁለቱም አንፃር አድርጌ ሁለቱንም ማቀርብላችሁ ይሆናል። ብፁዓን ሊቃነ ጳጳሳት ሄደው ምን ገጠማቸው? የገጠማቸውስ ጉዳይ ማህበራዊ ሚዲያ ላይ ደግሞ የኢኦቲሲ ገጽ ላይ የለጠፉት ገጽ ምንድነው አነጋጋሪው ጉዳይ? ይሄንን ሲያበቃው ምንድነው ቀጣዩ መፍትሄስ ምን መሆን አለበት የሚለውን አቅጣጫ በሐሳብ ደረጃ እንነጋገራለን። ብፁዓን ሊቃነ ጳጳሳት ብዙ እየሄዱበት ነው። እኛ ደግሞ እንደ አንድ ምዕመን ሐሳባችንን ለአባቶቻችን እናጋራለን። መረጃዎቻችን ግን ለቤተ ክርስቲያናችንም ለሀገራችንም ለሕዝባችን የሚጠቅም ሆኖ ነው የምናጋራውና እንደዛ አድርጋችሁ ስሙት። የዛሬው ቆይታዬን ከዚህ ጋር አያይዤን እንቀጥልላችሁ። ከመሸጋገሪያ በኋላ እንገናኛለን። አብራችሁን ቆዩ። በወር ከ150 ሺህ ብር ቋሚ ገቢ የሚያገኙበት አስተማማኝ የንግድ ዕድል በመሃል መርካቶ ተክለ ሃይማኖት ላይ የንግድ ሱቅ ሽያጭ ላይ ነን። እኛን ሲመርጡ ምንም አይነት የጋራ መጠቀሚያ ወይም ኮመን ኤሪያ አናስከፍልም። ዛሬውኑ ሙሉ ክፍያ ለሚከፍል የ20% ቅናሽ አዘጋጅተናል። በተጨማሪ መኖሪያ አፓርትመንት ፒያሳ ወዳጅነት ፓርክ ፊት ለፊት በካሬ 81200 ከባለ 1 መኝታ እስከ ባለ 3 መኝታ አማራጮች አሉን። ለበለጠ መረጃ በድርጅቱ ስልክ ይደውሉልን። ሐዋርያት ጸጋ መንፈስ ቅዱስን ከተቀበሉ በኋላ ዓለምን ዕጣ ተጣጥለው ተከፋፍለው ዞሮ ከማስተማራቸው አስቀድመው የሥራቸው መጀመሪያ ጾምን አድርገዋል። እናም ለሥራችን መጀመሪያ ለሕይወታችን ጉዞ ጾምን አስቀድመን በገዳም ያሉ አባቶቻችንን በማስታወስ በመባ በስጦታችን ምጽዋታችንን እናስከትል። የሞታንሳ ማር ቅዱስ ሚካኤል አንድነት ገዳም የአባቶቻችንን በዓት ልንጨርስ ጥቂት ቀርቶናልና አግዙን። ጾሙን የበረከት ጾም ያድርግልን። አሜን። ይሄኛው ዜና ሰበር ዜና ነው። ምን ብዬ እንደምነግራችሁ አላውቅም። አሳፋሪነት፣ ቅሌታምነት፣ ወራዳነት፣ አድርባይነት፣ የደም ጥማት፣ የደም ግብር ሁሉ ተደምረው አንድ ቦታ የሰፈሩበት መግለጫ ነው። ይሄን ቦታ ታስታውሱታላችሁ? ቃለ ቀርን ማርያም ሚዲያም ላይ ሳይቻችኋል። የነሱንም ስልጣን ይዘናልና ወልድ በየድነቱ ሲመጣ ድረስ በሰላም በእውነት የሞላችን 3 ዓመት ቅዳሴ ያላስቀደሱ ደቡብ ጎንደር ላይ ከደብረ ታቦር በታች ጥጥራ የምትባል ስፍራ ወርዳችሁ አሮጌ ፊሊ መድኃኔዓለም የምትባል ቦታ ለመድረስ ወደ በረሃ ወርዳችሁ አሮጌ ፊሊ መድኃኔዓለም እናቶች ልጆቻቸው 3 ዓመት እስኪሞላቸው ክርስትና አልተነሱ፣ አልተጠመቁ። በ3 ዓመት ጊዜ ውስጥ ያልተጓዙበት ያልሄዱበት ደብዳቤ ያላስገቡበት ቦታ የላቸው። የእናት አራስ ልጆችን በ40 ቀናቸው ስመ ክርስትና ለመስጠት
በ80 ቀናቸው ሴት ልጆቻቸውን ክርስትና ለማሰጠት ወላጆች ካህናቶችን እየጠየቁ አዲስ አበባ ድረስ መጥተው በሚዲያ እንዲጠየቅ ለምነው ነበር። 400 ሺህ ብር ክፈሉ ተባሉ። ስለሱ ጉዳይ ለነግራችሁ አይደለም የመጣሁት። ይሄ ቦታ ቤተክርስቲያኑን የሰሩት ምዕመናን እንዲህ ተንበርክከው ነው የሚጸልዩት። እንዲህ ተንበርክከው የቤተክርስቲያኑ ግድግዳ ከቤተልሔሙ ጋር ተጣብቆባቸው ታቦት በፌስታል አንጠልጥለው ንዋያተ ቅድሳት ሳይኖራቸው ልጆቻቸውን ክርስትና ማንሳት አቅቷቸው የግብር እህል አጥተው ጦርነትና መከራ ስቃይ እየተፈራረቀባቸው ልጆቻቸውን ከአንድ ቦታ አንድ ቦታ ለመሄድ ጦርነት ስላለባቸው ችግርና ስቃይ ስለሆኑ ክርስትና ማንሳት አቅቷቸው እየጮሁ አቤት ይሉ ነበር። የሚደርስላቸው አልነበር። ይሁት ይሄንን ፎቶ ዛሬ በአሩሲ ጉዳይ ጎንደር ተጨንቃለች። ያቸው እነዚህ ምዕመናን ስቃይ ውስጥ ገብተዋል። በአርሲ ወንድሞቻቸው ጉዳይ ነግራቸዋል። እኛቸው አባቶች እነኚህ አባቶች ላይ ማስፈራሪያ ደረሰባቸው፣ ዛቻ ተዛተባቸው። እኔ በአካል ሄጄ ነበር ከናንተ ጋር ሆነን 46 ህፃናት ክርስትና እንዲነሱ አድርገን ንዋያተ ቅድሳት ገዝተን ቅዳሴ እንዲቀደስ ቢያንስ የ2 ዓመት የካህናት ደሞዝ የግብር እህል ደግሞ ከየት እንዳገኙ ነግራቸዋለሁ። ይሁት ቤተ መቅደሱ የቤተ መቅደሱን ግድግዳ እበት በጭቃ ለቅልቀው ስፋቱን ተመልከቱት። አንድ ሰው አያንበረክክም። እኛ ሽማግሌዎችን እንዳያቸዋቸው ቤተክርስቲያን ውስጥ ቆመው ከሰገዱ ግንባራቸውን ዞር ማድረግ አለባቸው። ይዋቸው እኚህን መነኮሳት እኚህ ካህናት ላይ ማስፈራሪያ ደረሰባቸው። በአርሲ ጉዳይ ማን እንዳስፈራራቸው ልንገራችሁ። ይዋቸው እኚህን አባቶች እቹትና ቤተክርስቲያን ማስቀደስ አትችል። ህፃናት የአብነት ተማሪዎች አሉ። እስከ 3 ዓመት ድረስ ያልተጠመቁ ልጆች ነበሩ። አንድም ሀገረ ስብከት አንድም ቤተ ክህነት ክርስትና ያልተነሱ ክርስቲያኖችን እናንሳ ብሎ ዘመቻ ከፍቶ ወደ ምዕመኖቹ የዘመተ ዘመቻ የለም። ዛሬ እነኚህ ምዕመናን ከአርሲ 17 ምዕመናን ለቤተ ክርስቲያኑ እርዳታ ሰጥተው እነሱ ሞተው መከራና ስቃይ ሐዘን ውስጥ ናቸውና ለነሱ ሐዘን መግለጫ ሲያወጡ እነሱ ላይ ማስፈራሪያ ደረሰባቸው። ይዋቸው እኛ በአካል ሄደን ነው ይሄንን ያየነው። የእመቤታችን ጽላት አስገብተን አብረናቸው ታቦቱን መድኃኔዓለምን የሆሳዕና ቀን አክብረን አብረናቸው ቅዳሴ አስቀድሰን አብረናቸው ቤተክርስቲያን ደጇን ከፍተን አብረናቸው ተመልሰን መጣ። ያቸው የመድኃኔዓለም ታቦትን በሆሳዕና ዕለት ሲሸኙ እንደዚህ ነበሩ። እነኛ አባቶች ከአርሲ ደውለውላቸው 17 ሰዎች ከወለጋና ከጅማ ደውለውላቸው የቤተ ክርስቲያኗ እንዴት ትዘጋለች ብለው የ1 ዓመት የግብር እህል አስገብተው ከአርሲ ያሉት በጨካኞቹ ሸኔዎች በአውሬዎቹ ተገደሉ። ሲገደሉ የሐዘን መግለጫ ላኩለኛ። የሐዘን መግለጫውን አንብቤላችሁ ነበር ባለፈው። አሁንም ማሳያችኋል ይሄን ሐዘን መግለጫ። በዚህ ሐዘን መግለጫ ማስፈራሪያ ደረሳቸው። እነኚህ የገጠር አባቶች የዋህ አባቶች ለ7 ቀን ምህላ ይዘው እህል ጥለው ማሳቸውን ትተው ከብቶቻቸውን ነጥለው ካልጋ ወርደው ከመደብ ወርደው በቤተ ክርስቲያን እያደሩ ምህላ ቆመው ቅዳሴ ቆመው እያለቀሱ ለፈጣሪ እየተማጸኑ ነበር። ምን እንዳላቸው ልንገራችሁ። እነሱ ያሏቸውን በዚህ ላኩልኝ። በስማም ላንብብላችሁ ሙሉ እነማን እንደሆኑ እናንተ ገምቷቸው። እኔ በደንብ አንብላችኋለሁ አንድም ሳላስቀር እነማን እንደሆኑ እናንተ ተረዱ። በስመ አብ ወወልድ መንፈስ ቅዱስ አሐዱ አምላክ አሜን። ለሁለተኛ ጊዜ የወጣ የሐዘን መግለጫ። ይድረስ የሰውን ደም በገንዘብ ለመግዛት የምትሞክሩ ቀሚስ ለባሾች አሉ።
የገጠር ካህናት ነው ያሉት፣ የገጠር ምዕመናን ነው ያሉት። በነገራችን ላይ ገጠር ላይ ህዝቡ ተሰብስበው ነው ውሳኔ የሚወስነው። ጉዳዩ አቋማችንን ስለማሳወቅ ይሆናል። ይህን መግለጫ ከተነበበና ሚዲያ ላይ ከወጣ በኋላ አስደውለው አስፈራርተዋቸዋል። ያስፈራራቸውን አካል ስልካቸውን ይዘዋል። ስልካቸውን ያውቃሉ። ስልካቸው በምን እንደሆነ ያውቃሉ። እነማን እንደሆነ ለይተዋል። መረጃቸው አላቸው። እኔ ግን ልንገራችሁ ለእናንተ እንድታውቁት ከላይ በርሱ ለመግለጽ እንደተሞከረው በአሩሲ ኦርቶዶክሳውያን ወንድሞቻችንና ላይና ቤተክርስቲያን ላይ የደረሰውን ጉዳታችን አድርገን በደቡብ ጎንደር ሀገረ ስብከት ላይ ጋይንት ወረዳ የአሮጌ ፊሊ ዓለም ገና መድኃኔዓለም ቤተክርስቲያን ከተለያዩ የኦሮሚያ ክልልና የኦሮሞ ተወላጆች የቤተክርስቲያናችንን ችግር በሚዲያ ተላልፎ አየነው፣ ሰማነው። ብዙ አስተዋጽኦ አድርገውልን ነበር። ነገር ግን ትላንትንን ያደረጉ ሰዎች ዛሬ ሞቱ ሲባል ምንም ማድረግ ባንችልም ሐዘናችንን እንደ ሀገር ባህልና ወግ ገልጸናል። ሐዘናችን መሪር ነው። የእነዚህ ሰዎች ሐዘንን አለማድረግ ክርስቶስን ከሸጠው ከይሁዳው አለማነስ ነው። በእርግጥ በዚህ ዘመን ይሁዳ ኖሮ ቢሆን ከኛ ሥራ ከክፋታችን ብዛት የተነሳ የይሁዳ ሥራ እንደ ጽድቅ ይቆጠር ነበር። ዛሬ ይሁዳን የሚያስመሰግን ሥራ የተሰራ ነው። የእውነት ይህን ያህል የክፋት ጥግ ዲያብሎስ ያውቀዋል የሚል ጥያቄ ያስነሳል። ሆኖም ግን ምንም ይሁን ምን እኛ ለተጎዱ ወገኖቻችን የሐዘን መግለጫ አውጥተናል። እሱም በሚዲያ ተለቋል። ይህንንም አይታችሁ የደወላችሁ ሰዎች አቋማችንን እና ባለማተብ ባለሃይማኖት መሆናችንን እንድታውቁልን እያሳሰብን አቋማችንን እንዲንገልጻለን ብለዋቸዋል። በመጀመሪያ ሰላምታ ሰጥታችሁን በመግለጫው ተደስተናል፣ ነገር ግን የሚስተካከል ነገር አለ ብላችሁናል። እሱ ምንድነው? የኦሮሞ ተወላጆች ጎንደር ላይ ላለው ቤተክርስቲያን ደረሱ ሲባል ለኛ ችግር ሆነብን። ደውለውላቸው ችግር ሆነብን፣ ይህ ነገር ደግሞ ቀጥሎ አይረግብም፣ ምክንያቱም እከሌ አማራ ነው እከሌ ኦሮሞ ነው እያልን ለኦሮሞዎች አባገዳን ለአማራ ቄሶቹን እየላክን ሀገር ሰላም ለማድረግ እየሞከርን ነው። ነገር ግን በእናንተ ቤተክርስቲያን መግለጫ የተነሳ አማራ፣ ኦሮሞ፣ ትግሬ፣ ጉራጌ ሳይል ሁሉም ሰው ተነሳስቷል። ለማርገብ ጥረት ቢደረግም በብሔር የሚያምን ኦርቶዶክስ ውሻ ነው። አጥንት መቁጠር የተሰጠው ለውሻ እንጂ ለሰው አይደለም። ይህንን ደግሞ ያረጋገጡት በአሩሲ የሚገኙ 17 ኦርቶዶክሶችና የጅማ የወለጋ ክርስቲያኖች አረጋግጠውልናል። በምንም ልትሸነግሉን አትችሉም። ከዚህ በኋላ ሰዎች እንጂ እንደ ውሻ አይደለንም ብለው ነገሩን አቀጣጥለውታል። እናንተ ተመልሳችሁ የአካባቢውን ሕዝብ ይዛችሁ ማንም የኦሮሞ ተወላጆች አልረዱንም፣ እኛም የሐዘን መግለጫ ያወጣነው ተገደን ነው እንጂ ወደን አይደለም፣ ወንድሞቻችን የገደሏቸው ኦሮሞዎች ናቸው ብላችሁ ሰላማዊ ሰልፍ ውጡ። ከዚያ በኋላ እኛ 120 ሚሊዮን ብር በቤተ ክርስቲያኑ አካውንት እናስገባላችኋለን። በሬ ለሌለው ሕዝብ በሬ እንገዛለን። ስንዴ፣ ዱቄት፣ ዘይት፣ ማዳበሪያ፣ ሌሎችንም ያስፈልጋል የምትሉትን እናደርግላችኋለን። ቤተ ክርስቲያናችሁንም ካቴድራል እንሰራለን። ይህን ካላደረጋችሁ ግን እናንተንም ዕድሜ ልካችሁን ስታኩ ትኖራላችሁ፣ እኛም ደግሞ እናሳስራችኋለን። አይደለም እናንተ ብዙ ዕውቅና ያለው ሰው ጠቅላላ መታሰሩን ሰምታችኋል። ስለዚህ ምርጫችሁን እናንተ ታውቃላችሁ። በቤተ ክርስቲያኑ አካውንታችሁ 50 ሺህ ብር አስገብተናል ብላችኋል። በመጀመሪያ ብራችሁን መልሰን ልከንላችኋል። ካቴድራልም አንፈልግም፣ ለኛ ካቴድራል እንሰራላችኋለን ካላችሁ የሚፈሰውን ደም አስቁሙልን፣ የሥላሴን ሕንፃ ስሩልን። እኛ በነቀዘ ስንዴና በቁሳቁስ የምንገዛ ሕሊና የሌለን እንደዚህ ዘመን ቆሞሳትና ጳጳሳት ገንዘብ ከፍለን ስልጣን የተቀበልን ሰዎች አይደለንም። እኛ የቤተ ክርስቲያናችን የሚሰራልን ሰው አላጣንም፣ ደግሞ ተሰርቶልናል። የምታርዱት የምታሳርዱት እናንተ ናችሁ። ደግሞ አታልቅሱ ትላላችሁ። ተውን እንጂ እናልቅስበት። እናንተ በትረ ሙሴያችሁን መያዝ እስኪያቅታችሁ እንደ ሐረር ሰንጋ የደለባችሁ ዛሬ ደማቸው በሚፈስ ኦርቶዶክሳውያን ገንዘብ እንጂ እናንተ ወጥታችሁ ወርዳችሁ ሰርታችሁ አይደለም።
ዛሬ ቤተክርስቲያናችሁን እንስራላችሁ ብላችኋል። ከ3 ዓመት ጀምሮ ስመ ሥላሴ ያላገኙ ክርስትና ያልተነሱ 46 ሕፃናት ያለ ሃይማኖት ሲቆዩ ያኔ የት ነበራችሁ? የመድኃኔ ዓለምን ታቦቱን በፌስታል ጠቅልለን ጣሪያ ውስጥ ስናስቀምጠው ያኔ እናንተ የት ነበራችሁ? አልተፈጠራችሁም ወይስ ዛሬ ነው ለክርስትና የበቃችሁት? ያኔ ሰማይ ተደፍቶብን የቀን ጨለማ ሲውጠን የደረሱልን በአሩሲ በጅማና በወለጋ ያሉ የኦሮሞ ተወላጆች ኦርቶዶክሳውያን ናቸው እንጂ እናንተ አይደላችሁም። በሚዲያ አስተዋውቁልን እንኳን ስንል ለዶክመንተሪ 300 ሺህ ብር፣ ለአንድ ደቂቃ ማስታወቂያ 40 ሺህ ብር ይህንን ተጠየቅን ስንል ያኔ እናንተ የት ነበራችሁ? ስለሆነም ለታረዱ ወንድሞቻችን አሁንም ደግመን ለሁለተኛ ጊዜ ሱባኤ እየተዘጋጀን ነው። ሱባኤያችን ግን ለታረዱት ብቻ ሳይሆን ለእናንተን መፍትሄ እንዲሰጣችሁ ማለትም እንደናንተ አይነቱን ረጅም ቀሚስ እየጎተታችሁ የወርቅ መስቀል እየያዛችሁ እጃችሁን በወንድሞቻችን ደም እየታጠባችሁ የምትኖሩትን ሃይማኖት የለሽ የሆናችሁትን የክርስትና ሃይማኖትን እንደ ሸቀጥ የምትጠቀሙበትን በመዓቱ ገርፎ ከቤቱ አስወጥቶ አሁንም የምትቀልዱበትን ካባና ቆብ አውልቆ ለፀሐይ መከላከያ ኮፍያ አድርጋችሁ ወደታች ወደ ጥልቁ እንድትወርዱ ነው ፍላጎታችን። ይህ ካልሆነ ግን እናንተ እንደ አንድ ጊዜ ዲያብሎስ በክፋቱ ስላቆረባችሁ በክርስቶስ ደም ሳይሆን በምስኪኖች ደም መላ ሰውነታችሁን እየታጠባችሁ ስለምትኖሩ እናንተ እያላችሁ ሀገር ሰላም ሆና ትቀጥላለች ብሎ ማሰብ ከንቱ ድካም ነው። እስራኤላውያን በግብፅ በባርነት ሲገዙ 400 ዓመት ሙሉ ያነቡት እንባ የኤርትራ ባህር ሆኖ ገዢዎችን ከነሰራዊታቸው አስጥሟቸዋል። ያኔ እንባ ነበር። ዛሬ ግን እንባ ብቻ ሳይሆን ደምም አለበት። ስለዚህ እናንተም ያፈሰሳችሁት እንባና ደም ባህር ሆኖ እንደሚያሰጥማችሁ እያሰባችሁ ብትኖሩ መልካም ነው። እናንተ የተናገራችሁትን ንግግር ጸያፍ በመሆኑ የተነሳ እኛ አንደግመውም። እኛ በቤተ ክርስቲያናችን ልክ የተሰራ በክርስትናችን ልክ የተዘጋጀ ቤተ ክርስቲያናችን ለክተን የምንኖር የእውነት ክርስቲያኖች ስለሆንን እናንተ የተናገራችሁትን አንደግመውም። ለሞቱት ወገኖቻችን አሁንም በድጋሚ ሱባኤ ጨምረን እናስይዛለን። ሐዘናቸው የእግር እሳት ሆኖብናል። አሁን እኛ ሐዘንና ደስታ ተቀላቅሎብን እንገኛለን። ደስታችን የቤተ ክርስቲያን አስተዋጽኦ ካደረጉ ሰዎች መካከል በሕይወት አለን ብለው ደውለውልናል። በዚህም ደስ ቢለንም ሐዘናችን ግን አሁንም እንደቀጠለ ነው። ሀገሪቱ ለሚያስተዳድሩ ባለድርሻ አካላት በአሩሲ የሕግ አካል የሚቀመጥበት ካምፕ ተሰርቶ ለአካባቢው ልዩ ጥበቃ እንዲደረግና በሰላም ወጥተው በሰላም እንዲገቡ እየጠየቅን ለሞቱ ወገኖቻችን መጽናናት እንመኛለን። ከመንፈሳዊ ሰላምታ ጋር ዓለም ገና መድኃኔዓለም ቤተክርስቲያን የላይ ጋይንት ወረዳ አሮጌ ፊሊ መድኃኔዓለም ዓለም ገና መድኃኔዓለም ቤተክርስቲያን ሰበካ ጉባኤ ጽሕፈት ቤት ማህተሙ። ምን ልበላችሁ? ደብዳቤውን አነበብኩላችሁ። ቁጭቴን ከነገርኳችሁ እናንተም ያማችኋል። እኚህ ገጠር የሚገኙኝ የምታያቸውን ካህናት ደውለው ነው ያስፈራሯቸው። 120 ሚሊዮን ብር እንሰጣችኋለን፣ ለእያንዳንዱ ገበሬ ከብት ለሌለው ከብት፣ ቤት ለሌለው ቤት እንሰራለን ብለው የደወሉላቸው አሉ። እዚህ ደብዳቤው ላይ ሐሳባቸውን አስፍረዋል። እነማን እንደሆኑ እነሱ ያውቃሉ። በዚህ ጉዳይ ላይ መንግስት ሰራለው ካለ እነዛን አካላት ደውሎ አግኝቶ እነዚህን አካላት መያዝ ይችላል። በብሔር ከፍለው በሃይማኖት ቆብ ለብሰው ሊያጣሉ የሚሞክሩ አሉ። የት? እኛው ቤት። እነማን ናቸው? እነንትና ናቸው፣ እንደዚህ ቦታ ናቸው ምናምን አላችሁ። ደብዳቤው ገልጾላችኋል። እና እኛ የሚጠበቅብን ጸሎት ማድረግ ነው። ሰላማዊ ሰልፍ፣ ሁከት፣ ውጫ አይደለም። ልክ እንደ አሮጌ ፊሊ መድኃኔዓለም ቤተክርስቲያን እንባችንን እያዘራን ወደ መድኃኔዓለም እናልቅስ። መልሱ ይሄ ነው። ደግሞ እስኪ ወደ አርሲ እንሂድ። ትላንትና መነጋገሪያ የሆነው አንደኛው ጉዳይ የታርጋ መቀየር ጉዳይ ነው። በጣም ከፍተኛው 4700 ብር እና 4900 ብር በጣም ዝቅተኛው ማለት ነው። በጣም ከፍተኛው ደግሞ 56000 ብር ተደርጎ 56000 ብር ታርጋ መቀየር የቤት መኪናና የንግድ መኪኖች ተብለው 3 ቁጥር መኪኖች
የንግድ መኪኖች ተብለው ለነሱ ታርጋ ለመቀየር 56000 ብር ተባለ። ባትላሜራ ነው የምታሰሩት? ከኑሮ ውድነቱና ከሀገር ኢኮኖሚ ጋር ትክክል ነው ወይ? የአንድ ታርጋ ዋጋ ይሄን ያህል ከሆነ መኪናውን ብትቆራረጡት እኮ ከመኪና ዋጋ በላይ ነው የምትሸጡት ብለናችሁ ሐሳብ አነሳ። መኪናውን ቆራርጣችሁ ታርጋ በሰሩበት ራሱ የአንዱ መኪና ዋጋ በእርግጠኝነት ፌራሪ ይገዛል። የግል አውሮፕላን አጀት ሳትገዙም በእውነት አሁን ባለው ዋጋ 56000 ብር የሚያወጣውን ላሜራው የመኪናውን ባትላሜራውን ቢሰራና ቢቆራርጦ ቢለቀው ቢሰራው እኮ አሁን የምትሉትን ይሰራልና ቺፕስ አለበት ምናምን ኪዋር ኮድ አለበት ምናምን የምትሉ መረጃዎች ተወጡ ይወጣሉ። እነሱ ጉዳዮች ይኖራሉ ይታወቃሉ እንደሚኖሩ ወደፊትም እንደሚደረግ ታሳቢ ማድረግ ተገቢ ነውና ይሄ ሚኒስቴር መስሪያ ቤት ትንሽ ተደጋጋሚ ጊዜ አጀንዳዎች ማህበራዊ ሚዲያ ላይ እየመጡበት ነው። ከየቱን ጀምሮ ልንገራችሁ መሰላችሁ? ከፊንቴክ ጀምሮ ፊንቴክ አጀንዳን በፊንቴክ አጀንዳ መጣ 1.9 ሚሊዮን ብር ቢሊዮን ብር የተመዘበረበት ጉዳይ ታዋቂ አርቲስቶች እነ ሰራዊት ፍቅሬ እነ ሰለሞን ቦጋለ እነ ዳንኤል ተገኝ እነ ገረም ደጀኔ ታስረው በዋስትና ተለቀውበት ጉዳዩ አሁን በፍርድ ቤት የታየ ጉዳይ አለ። በዚህ ጉዳይ ላይ የፈጸሙና ጉዳዩ ላይ አብረው የታዩ ሚኒስትሮች ግን እስካሁን አልተጠየቁም፣ በጉዳዩም ላይ አልተከሰሱም፣ ፍርድ ቤትም አልቀረቡም። በዚህ ጉዳይ ላይ የተያዙት 2700 ገጽ ግን ለፍርድ ቤት ሰነድ ቀርቧል። ይሄን ማመሳከሪያ ተብሎ የዚህ ጉዳይ ባለቤት አቶ ዳንኤልና ሌሎች ሰዎችም ታስረዋል ይመስለኛል። አሁን መንሱም ጀማልም እስካሁን እስር ቤት ነው የሚገኘው። ይሄን ብለን ከዚህ በፊት ቀድመን አቀረብንላችሁ። ጉዳዩ ተያያዥነት ያለው ከትራንስፖርት ሚኒስቴር ጋር ነው። ቆሞ ቁልፍ ያስረከበው ሚኒስቴር ዴታው ባለበት ነው። ሌላው ደግሞ የውጭ ጉዳይ ሚኒስቴር ዴታ የነበሩት አምባሳደር ዲና ሙፍቲ ነበሩ በቦታው። የመንግስት አካላት አልተጠየቁም። የአርቲስቶቹ ለመታለል እኮ የመንግስት አካላት በቂ ናቸው። አርቲስቶቹ ለመታለል እኮ ለከተማው ለዛ ቦታ ላይ መስቀል አደባባይን ፈቅዶ ርክክቡን በአደባባይ በሚዲያ እንዲያደርግ የፈቀደውም ተቋምም እኮ ተጠያቂ ነው። ለዚህ ጉዳይ ተጠያቂ አልተደረጉም። የመንግስት አካላትም በጋራ ይጠየቁ ወይ ደግሞ አሳስተዋቸውም ከሆነ እነዚህ ግለሰብ መጠየቅ የለባቸውም አጥፊው ብቻ መጠየቅ አለበት ብለን ጠየቅን። ደገመ። ትራንስፖርት ሚኒስቴር በዚሁ ሚኒስቴር ዴታ ድጋሚ ምን ተደረገ? መንጃ ፈቃድ በድጋሚ ፈተና እናወጣለን የሚል አንድ መንጃ ፈቃድ ያስተምር የነበረ ግለሰብ ድጋሚ ቴዎድሮስ የሚባል ግለሰብ ፈተና መፈተን ጀምራለሁ ብሎ ፕሮፖዛል አዘጋጅቶ ይመስለኛል ለትራንስፖርት ሚኒስቴር ዶክተር አለሙ ስሜ ፕሮፖዛል አስገብቶ ከ2016 ጀምሮ አሁን ተሳክቶለት ፕሮጀክቱ ተፈቅዶ ስምምነት ተፈጸመ። በዚሁ ሚኒስቴር ዴታ የፊንቴክ ጋር አብረው ቆመው የነበሩት ሚኒስቴር ዴታ አሁን ፈርመው እያንዳንዱ ሹፌር በድጋሚ የብቃት ምዘና መፈተን አለበት ተብሎ ተፈረመ። ክፍያውን የሚፈጽመው ራሱ ሹፌሩ ነው። ስለዚህ በተዘዋዋሪ መንገድ ሁለተኛ ዙር መንጃ ፈቃድ አውጡ ማለት ነው። ስለዚህ ክፍያ እየፈጸማል ማለት ነው። በተዘዋዋሪ መንገድ ገንዘብ የሚያገኙ ባለሀብቶች ሚኒስቴር መስሪያ ቤቱ እየተጠጉ የሚበዘብዙበት ገንዘብ የሚመዘበዙበትና ህዝብ ቅራኔ የሚፈጥሩበት አጀንዳ ፈጥረዋል። ሁለተኛ ጊዜ ትክክል አይደለም ማለት የሆነች አጀንዳ ማህበራዊ ሚዲያ ላይ የነበረው ነገር አነሷት፣ ሁለተኛ ነገር ከፈቱ። አሁን አይ ቲንክ 2 ወር አልቆየም ይህ ጉዳይ። አሁን ደግሞ በታርጋው ጉዳይ መጡ። ያው ሚኒስቴር ዴታ ይኸው መግለጫ ሰጠ። ስሙት። ኢትዮጵያ ወደ 17 የሚሆኑ የቀለም ወይም ደግሞ ፎይል ይጠቀም ነበር ለታርጋው። ዓለም ግን ወደ 3 ሜጀርሊ ወደ 3 የቀለም ምርጫ ነው የቀየረው። ይሄ ከወጪ አንፃርም ከኮንትሮሊንግ አኳያም ከስታንዳርድ አፕሊኬብል በሆነ መልኩ ስራውን ከማሳላት አኳያ ብዙ ትርጉም ስላለው ነው። 17 ቁጥሮች ቀለም ስንጠቀም ኢትዮጵያ ብቻ የምትጠቀም የሚባቸው ሌሎች ሀገራት የማይጠቀሙባቸው ቀለም አማራጮች ነበሩ ማለት ነው። እነዛ በውድ ዋጋ ይሸጡልን ነበር። ስለዚህ ወጪም በቀነሰ ስታንዳርድን ባሻሻለ መልኩ ተግባራዊ ለማድረግ የቀለም ምርጫን ማጥባብ ስራ ተሰርቷል ማለት ነው። ወጪን ለመቀነስ ስታንዳርድን በመጠበቅ አግባብ ባለው ስራ ተሰርቷል ብለው ያመጡት ዋጋ 56000 ብር ነው። የሁለት ቁጥር የቤት መኪና ታርጋ የንግድ ታርጋ 56000 ብር ነው። ዲፕሎማቲክ ታርጋ 56000 ብር ነው። የ35 ቁጥር ወይ ደግሞ የኤንጂኦ ታርጋዎች 59400 ብር። ለነዚህ ሁሉ ለሁለት ቁጥርም 59000 በተዘዋዋሪ መንገድ 600 ብር ብትጨምሩበት 60000 ብር። ይሄን ጉዳይ ከወራቶች በፊት ኤልያስ መሰረት እንደሚባሉ መረጃዎች አሉ። አዲስ ታርጋው ወደ 60000 ብር ሊሸጥ ነው ሲል ዘገባውን ሲዘግብ እንደ አይነት መረጃዎች እኛ እናቃቸውም፣ ዋጋ ተመን አልወጣለትም እንደሚባል መረጃም የለም። አዳዲስ ግን የታርጋ ስርዓቶችና መስፈርቶች እንደሚመጡ ታውቋል የሚል ነገር ከዛው ከመስሪያ ቤት ኃላፊ ዘግቦ ነበር እና ዛሬ አረጋገጣችሁ። ወራት ቆይታችሁ ያኔ ካዳችሁትን ነገር ዛሬ እውነት አረጋችሁት እና
ከታርጋው መኪናውን መሸጥ ይቀላል መሰለኝ አንዳንዱ። ይሄን ብያችሁ ልለፍ፣ ሌላ ምንም አይደለም ትዝብት ስለሆነ። ግን ሀገር ከገዛ ወገኖቿ ላይ እንዲህ የመዘበረች መኖር የለባት። መንግስትም ህዝብ እንዲማረርበት እንደሚያድጉ ተቋማትን ድጋሚ ፈትሽ ይቻላል። እኔ ምናልባት ባልሳሳት ሚኒስቴር መስሪያ ቤቶችም የመንግስት ተቋማትም ራሳቸውን የሚገመግሙበትና መልሰው የሚያዩበት አሰራር እንዳላቸው አውቃለሁና ብዙ ቅራኔ እየቀረበ ስለሆነ ምናልባት ሌላው የካቢኔው ስብሰባ አምኖበት ነው ይሄንን እያደረገ ያለው እና በተዘዋዋሪ መንገድ ይሄ ግለሰብ ብቻ እየተጋፈጠ ካልሆነ ሚኒስትር ዴታው እየተጋፈጠ ካልሆነ ለህዝቡም ለመንግስትም ጥሩ ስምምነት እንዲኖርና መግባባት እንዲኖር አሁን እኮ እየተከፈለ ያለው 500-600 ብር ነው ለቁራጭ ብረት ቀለም ነው ላይ የሚደረገው። ግለሰቦች በነገራችን ላይ ቀለሙን ገዝተው ማምጣት ይችላሉ ከፈለጋችሁ። ይሄን ያህል ብር ያወጣ 59400 ብር በጣም ውድ ነው። እግዚአብሔር ይቅር ይበላችሁ። በአርሲ ጉዳይ ላይ ወንድሜ ጸጋዬ ትላንትና ማምሻውን ይሄንን መረጃ አጋራል። በዘመን ብዛት እርጅና ተጫጭኖት በሰው ማጣት መቅደሱ ለፈረሰው ጣጃ አቦ የገብረ መንፈስ ቅዱስ ማን ነው ቀድሞ የሚደርሰው? ምድሩ ለምለም ሀገሩ የጀግና ጦርነት ፈተነው እንጂ የማያውቅ ልመና። ዛሬ ግን አዛውንቶቹ ጉልበት ከርቷቸው ወጣቶቹ ግራ ገብቷቸው የአቡዬ ቤተ መቅደስ ሊፈርስ ተቃርቧልና ስለ አቡዬ ብላችሁ የጻድቁን ቤተ መቅደስ እንገንባ። አባቶቻችን ሊቃነ ጳጳሳት ወደ አርሲ አሰኮ አቅንተው ነበር። ነገር ግን እንዳሰቡት አልሆነላቸውም። በመሳሪያ ተፈራርተው ተመልሰዋል። ከ8-9 በላይ ሊቃነ ጳጳሳት ሄደው ነበረ። በተለይ አቡነ ጎርጎርዮስ እና አቡነ ሳዊሮስ እና አቡነ ኤልሳ፣ አቡነ ገብርኤል፣ አቡነ ማርቆስ እና ሌሎችም ሊቃነ ጳጳሳት አሉ። በቪዲዮ ላይ እንመለከታቸዋለን። ምን ገጠማቸው? እንግዲህ ጠዋት ላይ ነበር ተነስተው የሄዱት ከአዳማ ጠዋት አንድ ፓትሮል አጀቧቸው ሄደ። ካጀባቸው በኋላ ድጋሚ ቀጣይ ላይ አንድ መርቲ አካባቢ ሲደርሱ ደግሞ ከመርቲ ወረዳ አንድ ተጨመረላቸው። ስለዚህ በሁለት መኪና ፓትሮል ታጅበው ሄዱ ማለት ነው። ታዲያ አቦምሳ መድኃኔዓለም ደርሰው የተወሰነ ዘይት ምንም ነገር አራግፈውላቸው ነበር። ካራገፉላቸው በኋላ ቀጣይ ስንመለስ እናስተምራቸዋለን ብለው አቦምሳን አልፈው ወደ አሰኮ አቅንተው ነበር። እንግዲህ አሰኮት ከመድኃኔዓለም እንደሄዱ በ20 ደቂቃ ውስጥ ነው ድጋሚ ተደውሎላቸው ለመድኃኔዓለም ማለት ነው እየተመለስን ነው ጠብቁን የሚል ነገር የደረሰው። ስለዚህ ምን ገጠማቸው የሚለውን ነገር ከቪዲዮቹ በኋላ እኔ ሀሳብ ጨምርላቸዋለሁ። እስቲ በቦታው ላይ የተገኙ ሊቃነ ጳጳሳትን እንመልከታቸው። እንግዲህ እነኚህ አባቶቻችን ናቸው በቦታው። በጣም ጥሩ። ብፁዓን ሊቃነ ጳጳሳት በአካል ሄደው ተገኝተው ነበር። ይሄ አቦምሳ የሚገኘው መድኃኔዓለም ቤተክርስቲያን በብፁዓን ሊቃነ ጳጳሳት ባለፈው በቅዱስ ሲኖዶስ የተወሰነ ውሳኔ መሰረት 8-9 ሊቃነ ጳጳሳት ተወክለው ቦታው ላይ ሄደው እንዲያጽናኑ ድጋፍም ሌላም ተልእኮ እንዲፈጽሙ ቅዱስ ሲኖዶስ ወስኖ እንደነበረ ባለፈው አሳውቀናችሁ ነበርና እንግዲህ እንደምታዩት በመድኃኔዓለም ቤተክርስቲያን ግቢ ውስጥ ጥቁር የለበሱ ምዕመናን፣ እናቶች፣ ወንድሞች፣ እህቶች፣ ታዳጊዎች፣ ሰንበት ተማሪዎች፣ ካህናትም ጨምሮ ከብፁዓን ሊቃነ ጳጳሳት መስቀል እየተሳለሙ እየተባረኩ ደስታቸውን የሚገልጹ ሐዘናቸውን የሚገልጹ ጸሎት የሚያደርጉ እጃቸውን ዘርግተው እያያችሁ ነው። እነኚህ አባቶች የቤተ ክርስቲያን ጉዳይ ለማስፈጸም በአሰኮ ወረዳ በተፈጠረው ጉዳይ ላይ የሞቱ ምዕመናን ቤተሰቦችን ለማጽናናት በብፁዕ አቡነ ኤልሳ በተገለጸው ደብዳቤ መሰረት 13 ምዕመናን ኦርቶዶክሳዊ ምዕመናን መገደላቸውን የጣላታ ቅዱስ ገብርኤል ቤተክርስቲያን መቃጠሉን ንዋያተ ቅድሳታችሁም የአንድ መድኃኔዓለም ቤተክርስቲያን ደግሞ ንዋያተ ቅድሳት በሙሉ ምዕመናን ይዘው ወደ ጫካ ሸሽተው መግባታቸውን ይህን ሁሉ ከተዘገበ በኋላ ማህበራዊ ሚዲያ ላይ መነጋገሪያ ሆኖ ምናልባት ካስታወሳችሁ ከሀገር ውጭ የሚኖሩ ሚዲያዎች አንዳንድ ሚዲያዎች
እኔ መረጃውን አጋርቻቸዋለሁ። ሟቾችን ወደ 37 ደርሰው ነበር የሚናገሯቸው ሟቾች። ሌሎቹ ደግሞ በተቃጠሉ ቤቶች ደግሞ 308 ደርሰው ነበር ሲናገሩ የነበሩት። በ60 የሚሉም አሉ። አሁን ግን እየተባሉ ያሉት ቁጥሮቹ ከዛ የተዛቡ ናቸው። እነዚህ መረጃዎች ተጋርተዋል። በሚዲያ እንደተጋሩ ሰምታችኋል። እኛም አጋርተናቸዋል። በሁሉም ደረጃ የሚባለውን ነው የነገርናቸው። የሃይማኖት ተቋማት ጉባኤ መግለጫ አውጥቶ ሌሎች ሀዘናቸውን እንዲገልጹም አሳስበዋል። ከዚህ በፊት እዛው ከምርጫ በፊት በነበረው አደጋ ጊዜ ላይ እዛው ምስራቅ አርሲ ላይ አደጋ ደርሶ ሄደው መግለጫ አውጥተው መጥተዋል። እኛም አዝነናል። የሃይማኖት ተቋማት ጉባኤ መግለጫ ያዘንበት ጉዳይ ማስተባበያ የሚመስል ነገር አለው እና የሃይማኖት ግጭት አይመስልም የሚል ነገር አይነት አለው። የሚሞቱት ግን እስልምና እምነት ተከታዮች ቢኖሩበትም እነሱ ኦርቶዶክሳውያን አይገደሉ ያሉት ናቸው። ትክክለኛ በእምነታቸው የኖሩ እምነታቸው ናቸው የሞቱት እንጂ በእምነታቸው አስመስለው የገደሏቸው ይበዛሉ የሚል መረጃ ወጥተናል። እሱ ነገር ትክክል አይደለም የሚል መግለጫ ለማውጣትና ለማስተባበል የሄዱ የሚመስል መግለጫ ወጥቶ ነበር ካስታወሳችሁ። እና አሰኮ ላይ ህዝቡ እንዲህ ነበር ሲንቀሳቀስ የነበረው ማለት አቦ ምሳ ላይ አቦ ምሳ ከተማ ከናዝሬት ከአዳማ 100 ኪሎ ሜትር ርቀት ላይ የምትገኝ ከተማ ነች። እና ህዝቡ ወጥቶ አባቶችን ተቀብሏል፣ ተባርኳል፣ አልቅሷል፣ ሀዘን ደርሶበታል። በነገራችን ላይ አቦ ምሳም ላይ ብዙ መከራ እንዳለ ታውቃላችሁ። በተለይ ምስራቅ አርሲ ላይ በተለያዩ ደብሮች ላይ ብዙ መከራ እያዩ እንደሆነ ተነግሯል። የሀገረ ስብከቱም ሊቀ ጳጳስ ብፁዕ አቡነ ኤልሳ የተለያዩ ጥረቶችን ከመንግስት ኃላፊዎች ጋር እያደረጉ እንደነበረ ታስታውሳላችሁ። በጣም ብዙ ጥረት አድርገዋል። ቀድመው ከሳቸው በፊት የነበሩት ብፁዕ አቡነ ኤልሳ ሀገረ ስብከታቸውን ለቀው አሁን የትኛውንም ሀገረ ስብከት እየመሩ አይደለም። እኚህ አባት ብፁዕ አቡነ ኤልሳ ከገቡ ጀምሮ በየሀገረ ስብከቱ በየደብሩ እየሄዱ ለምነዋል፣ ጠይቀዋል፣ ተማጽነዋል። የመንግስት አመራሮችንም ካባ ሸልመዋል። እና ምን ስለተደረገ ነው ካባ የተሸለም ነው? ያለ ውጤት የሚሸለም ነገር አለው ያልን ካባም ተሸልሞ ግድያው ቀጥሏል። እና ጉዳዩ ደግሞ የመረጃው እየወጣ እንዳለው በጣም የታጠቁ በጣም ብዙ ኃይሎች እንደሆኑና እነዛም አካላት ሸኔ እንደሆኑ፣ ነገር ግን እነዚህ አካላት ሸኔ የሚባሉ አካላት መንግስት ተቋማትንም እያጠቁ እንደሆነ መረጃውን አጋረናቸው። እነዚህ ሸኔ የተባሉ አካላት የመንግስት መዋቅርንም ጭምር እያጠቁ እንደነበረ፣ ነገር ግን በቤተክርስቲያን ደረጃ ቤተክርስቲያኗን አቃጥለው 13 ክርስቲያኖች ገርለው በኋላ የሰላም ሚኒስቴር ሚሊሻዎች እንደሞቱ ነው። ሚሊሻው እምነት አለው። በነገራችን ሚሊሻ ቢሞቱም ሚሊሻ እምነት አለው። አንድ እኛ ሃይማኖቱን እንጂ ሚሊሻ ሃይማኖት እንደሆነ አናቅም። በዚህ ጉዳይ ላይ የምትናገሩ ሰዎች ነው ሐሳቡን የምነግራችሁ። ሌላኛው ደግሞ የሰብአዊ መብት ኮሚሽን ወጥቶ 3 ሰው ነው የሞተው አለ። 2 ኦርቶዶክስ፣ 1 ሙስሊም፣ 1 ቤተክርስቲያን ተቃጥሏል፣ 1 መስጊድ ደግሞ አጥሩ ፈርሷል አለ። እና አባቶቻችን ሲሄዱ ህዝቡ አቀባበል ያደረጋቸው እንዲህ ነበር። ማህበራዊ ሚዲያ ላይ መነጋገሪያ ከሆኑት ጉዳዮች አንዱ የከብት ጉዳይ ነው። በ37 የሞቱ ነፍሶች የተሸለመችው ከብት ሲሉ ይገልጹታል። ግን አንዳንድ ጊዜ ማህበረሰብ እንደ ማህበረሰብ ባለስልጣንንም ታዋቂ ግለሰብንም አባቶችንም የሚቀበልበት የራሱ የሆነ ድርሻ አለው። አቦ ምሳ አደጋው የደረሰበት አሁን የደረሰበት ስፍራ አይደለም። አደጋው ከአቦ ምሳ አሰኮ የምትባል ወረዳ ላይ የደረሰው። ስለዚህ አቦ ምሳ ያሉ ነዋሪዎች፣ ምዕመናን፣ የሀገሩ ታላላቅ ሰዎች ለሚመጡ ታላላቅ እንግዶች፣ ሀገር አቀፍ እንግዶች የሚያደርጉ ስጦታ ካለ ከዛ ጋር ማያያዝ ተገቢ አይደለም። ቢቻል ማለት ነው። ያው ቁጭትና እልህ ስላለ ይመስለኛል እንዲህ አይነት ንዴት፣ ቁጭት ንግግሮች የሚጠቀሙት ብዙ ግለሰቦች ብዬ ለያዘው። ግን ስጦታ ሰጥተዋል። እችን ከብት የሰጡት ሙስሊሞች ናቸው እንደምታዩት። እና የኔ ጉዳይ እኚህን ቄስ አስታውሳችኋቸው? ትላንትናም ከትላንት ወዲያም አቅርቤላችሁ ነበር። አሰኮ ወረዳ ላይ የጠላታ ቅዱስ ገብርኤል ቤተክርስቲያን አስተዳዳሪ ናቸው። እና ስለሞቱ ሰዎች ስለተቃጠለው ቤተክርስቲያን ሲናገሩ የሚደውሉላቸው አባት ወይ ደግሞ የሚላቸው ባለስልጣን አልግባባ ብለዋቸው ውሸታችሁን ነው እያሏቸው በጥይት ተመቱ። አጠገባቸው በጎን ወድቆ ያለውን ግለሰብ የኔን ስልክ ስጠውት ብሎ እሱ እንዳስረዳና እሳቸው እንደተወቱት እንደተውት፣ ሁለተኛ
ስናስረዳቸው አንቀበል ያሉን አልመጣም ያሉን እነዛ ራሳቸው የወረዳ አስተዳዳሪ ናቸው ብሎ የተናገሩት ራሳቸው ናቸው ከሰማችሁ። ይሄ የከሸፈው ሴራ የሚለውን ቪዲዮ ካስታወሳችሁት ደግሞ ቄስም ወጥተው እኛ ፍቅር ነን ይላሉ ህዝቦቹ። ሲጀምር ስለ ህዝቦቹ ልዩነት የተናገረ ማንም ሰው የለም፣ እኔ እስካሁን አልሰማም። የተነገረው ተመርጠው እነዚህ ሸኔ የተባሉና አጥቂ የተባሉ አካላት የመንግስት መዋቅርና የኦርቶዶክስ ቤተክርስቲያንን እያጠቁ ነው መረጃው ይወጣው። መረጃው ቪዲዮአቸውንም ለቀውልናል እኮ አሸባሪዎቹ ቪዲዮአቸውን ለቀውልናል። እና በግልጽ ተጠቀሟቸው፣ እነሱን ውቀሷቸው አለን። ፍቅር ነን እኛን ሊያጣሉ የሚሞክሩ የሚሉትን ከምን አገናኝታችሁት እንደሆነ አናቅ። አሁን እዛ ሀገር የሚኖር ሙስሊምም ክርስቲያንም በፍቅር ነው የምንኖረው አለ። እዛ ሀገር የሚኖር ሙስሊም ገደለ ክርስቲያንም ሙስሊሙን ገደለ ያለ የለም፣ እኔም አልሰማውም እስካሁን። ነገር ግን እዛ ሀገር ያለ ክርስቲያን ተገደለ አለን። ውሸታችሁን አይደለም። ሀገረ ስብከቱ ሊቀ ጳጳስ መረጃ ልከውላል፣ መረጃውም ተሰራይቷል። ተጨማሪ ደግሞ ቤተክርስቲያን ተቃጥሏል። ማስረጃ እኮ ነው። ይሄን ለመካድ የሚደረግ ጥረት ከሆነ አልገባኝምና ፍቅር ነን የሚለው አሁንም ህዝቡ ፍቅር ነው እናውቃለን። ግን የሚሞተው ኦርቶዶክስ ነው፣ የተገደለው ኦርቶዶክስ ነው። ሙስሊምም ተገድሏል አንድ ሰው። ሙስሊሙም ለምን ይገደላል? ሙስሊም ስለሆነ እኮ መገደል አለበት የሚል ቋንቋ የለም። ሙስሊም ስለምን ይገደላል? ይሄን ለምትገልጹ የመንግስት ተቋማትም አባቶችም በዚህ ጉዳይ ላይ የምትገልጹ አባቶችም ካላችሁ ለምን አንድ ሰው ይገደላል? አሸባሪዎችስ ጉዳያቸው ከሰላማዊ ህዝብ ነው ወይስ ከመንግስት ጋር ነው ጉዳዩ? ከመንግስት ጋር ጉዳዩ ከሆነ መንግስትን ይግጠም። መንግስት ምን እንደሚያደርገው እናያለን። አፈር ከደሜ ሳይበላው እናየዋለን እንዴ? መንግስትን ተደብቆ ሌሊት ገብቶ ቅዳሴ እንዳይቀድስ አድርጎ 2 ዓመት ሙሉ ቄሱ እንደተናገሩት 2 ዓመት ሙሉ ጠዋት እሁድ እንኳን ከ2 ሰዓት በኋላ ነው ቅዳሴ የምንቀድሰው የሚሉት ቄስ እየሰማን እኛ ፍቅር ነን ምንም አልተፈጠረብንም ተብሎ ደግሞ በሌላ በኩል ቪዲዮ በዚህ በኩል ደግሞ መከራችን እየበላን የሚል ቪዲዮ ደግሞ ማየት ለኛንም ግራ አታጋቡን። ራሳችሁ ፖለቲካ እየሰራችሁብን እንዳይሆንባችሁ ላሳያችሁ። ሌላ እህታችን እኚህ ቄስ ናቸው የተናገሩት። በነገራችን እህት ደግሞ ወንድሟን የተገደለባት የምታውቃቸው ጎረቤቶች ያሳረደን ወይ ያስገደለን ወይ ደግሞ ዝም ብሎ ከኋላ ጸጥ ብሎን ጥይትም ሳይቀበለን እኛንም ሳይከላከልን ሳይጠብቀን ለበላይም ሳይናገር ያስጎዳን ወረዳ ነው ብላ ተናግራለች። እኔ አይደለም የነገርኳችሁ፣ እሷ ነው የነገረቻችሁ። አባቶቻችን ለዚህ ጉዳይ ነው የሄዱት፣ ይሄን ጉዳይ ለመፍታት። እኔ ደግሞ አንድ ነገር አየሁ። መቼም መታዘብ ጥሩ አይደለም? እንታዘብ እስኪ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የመገናኛ ብዙሃን አገልግሎት ስርጭት ይሄንን ትላንትና ማህበራዊ ገጹ ላይ ለቀቀ። ብፁዕ ጠቅላይ ስራ አስኪያጁና ብፁዕ ቅዱስ ሲኖዶስ ጸሐፊ የሚመራ የቤተክርስቲያን ልዑክ አዲስ አርሲ አቦ ምሳ ወረዳ ተገኝቶ ምዕመናንን አጽናና፣ ጊዜያዊ እርዳታውንም አበረከተ። በጣም ጥሩ። የተጎዱት የት ነው? አደጋው የደረሰው የት ነው? አሰኮ። አባቶቻችን የት ነው? አቦ ምሳ። ስለዚህ ቦታው የተለያየ ነው ማለት ነው። ጥሩ። አቦ ምሳ ያሉት ምዕመናኖች መጽናናት የለባቸው? መጽናናት አለባቸው። እነሱም አደጋ ደርሶባቸው ያውቃል። ከዚህ ቤት ደጋግመን ነግረናቸዋል። ምስራቅ አርሲ ላይ እስከ መርቲ ጀጁ ቀርቶ እስከ ኑራ የራ እስከ መታሃራ ብትሄዱ አደጋ የማይደርስበት ቤተክርስቲያንም ደብርም ምዕመንም የመንግስት መዋቅርም የለም። ይህን የሚያደርሱት አሸባሪዎቹ አካላቶች ናቸው። በመንግስት ቋንቋ ሸኔ ተብለው የሚገለጹት አካላት። እንግዲህ የሸኔውን ጉዳይ ደግሞ ጫካ ያለው ደግሞ እኛው ሸኔ አይደለውም የመንግስት ሸኔ ነው፣ መንግስት ደግሞ አሸባሪ ብሎ ሸኔ ፈርጇል፣ እሱ ነው እየተባለ ማህበራዊ ሚዲያ ላይ መነጋገሪያ ሆነ። የኔ ጉዳይ ምዕመናን ሊያጽናኑ ሄዱ አባቶቻችን ምዕመኖቹን የአደጋ የደረሰባቸው ምዕመኖች ወይ ደግሞ ጉዳት የደረሰባቸውን ጥቃት የደረሰባቸውን የተጎዱትን የተገደሉ ቤተሰቦች ያላቸው ምዕመኖች አላገኟቸው። ያገኟቸው አቦ ምሳ የሚገኙ ምዕመናን ነው። ስለዚህ የሄዱበት ቦታ ሳይደርሱ ተመልሰዋል። ጥሩ። እኔ መግለጫው ላይ በዝርዝር እንግባ። እኔ የአባቶችን ስም አልጠቅስም፣ ነገር ግን ከተጻፈው ነገር በቀይ ያሰመርኳቸውን ተመልከቷቸው። የቤተክርስቲያናችን ልዑክ ክፍል በስፍራው ተገኝቶ በመገኘት ተጎጂዎቹ እንዲያጽናና ጊዜያዊ እርዳታም እንዲያደርግ ያስተላለፈውን ውሳኔ ተከትሎ ዛሬ በማለዳ ወደ አርሲ ዞን አቦ ምሳ ወረዳ በመጓዝ ጉዳት የደረሰባቸውን ወገኖች አጽናንቷል። ጊዜያዊ እርዳታም አበርክቷል። ጉዳት የደረሰባቸው ወገኖች ናቸው አቦ ምሳ ያሉት። አሰኮ ወረዳ ላይ የሉም። እየሄዳችሁ ተመልሳችሁ ነበርና ጉዳት የደረሰባቸው ሰዎች የበፊት ጉዳት ነው የአሁኑን ጉዳት ነው ወይስ ከአሰኮ አቦ ምሳ መጥተዋል? ስላልገለጻችሁት ለኛ ድፍን ነው መልእክቱ፣ አልተገለጸም። ልቀጥልላችሁ። በአባታዊ መልእክት ቅድስት ቤተክርስቲያን በኦርቶዶክሳውያን ልጆቿ ላይ በደረሰው ጉዳት ስሙልኝ 13 አባቶች ሞተዋል። ብፁዕ አቡነ ኤልሳ ጽፈዋል። ሀገር ስብከቱ ፔጅ ላይ ያለ
ለሀገረ ስብከቱ እርዳታ እየተደረገ ለምዕመናን ድጋፍ ያደረጉ እነ ቴዎድሮስ ሽፈራው የተባሉ ግለሰቦች አሉ። ቤተክርስቲያኗን እሰራዋለሁ ያለው ቴዎድሮስ ሽፈራው አለ፣ ያችን ጠለታ ቅዱስ ገብርኤል። ስለዚህ ጉዳት የደረሰው ኦርቶዶክሳውያን ላይ ነው መልእክቱ። ቅድስት ቤተክርስቲያን በኦርቶዶክሳውያን ልጆቿ ላይ በደረሰው ጉዳት እጅግ በጣም ማዘኗን ገልጸው የእግዚአብሔር አምላክ ለሞቱት ወገኖቻችን መንግስት ሰማያትን እንዲያወርስልን ለቤተሰቦቻቸው መጽናናትን እንዲያድልልን የዘወትር ጸሎታችን ነው ብለው መልእክት ላኩ፣ ተናገሩ። ቀጥለው በተከሰተው ችግር ጥልቅ ሐዘን የተሰማት መሆኑን ቤተክርስቲያን ማለት ነው ቅድስት ቤተክርስቲያን በተከሰተው ችግር ጥልቅ የተሰማት መሆኑን ገልጸው ምዕመናን በሃይማኖታቸው እንዲጸኑ በፈተና ሁሉ እንዲታገሱ አደራ ካሉ በኋላ እግዚአብሔር አምላክ ሐዘንተኞችን እንዲያጽናና ከዳግም ሐዘን እንዲሰውርልን ዘወትር እንጸልያለን በማለት ቃለ ምዕዳንና ቡራኬ ሰጥተዋል። ከሄዱት አባቶች መካከል በጣም ጥሩ የሞቱት ኦርቶዶክሳውያን ናቸው። ሐዘን የደረሰባቸውን ለማጽናናትና እንዲያጽናና ነው ሄዱት። በጣም ጥሩ እንግዲህ ምኞታቸውንም ቃለ ቡራኬ ምዕዳንም አድርሰዋል። ጥሩ በመጨረሻም የደረሰውን ጉዳት በመኮነን ህዝቡ በስምምነት በአንድነትና በመቻል ወይም በመቻቻል ለማለት ነው የኖረና ወደፊት የሚኖር ህዝብ መሆኑን ጠቅሰው የተፈጠረውን ችግር ሃይማኖታዊ መልክ ለማስያዝ የሚደረገው ጥረት ተገቢነት የሌለው ነው ብለዋል። ሃይማኖታዊ ካልሆነ አባቶቻችን ለምን ሄዳችሁ? ምን ትሰራላችሁ? እዛ ምዕመኖቻችሁ ካልሞቱ ለምን ሄዳችሁ ነው? ጉዳዩ የእስልምናና የክርስትናን ለማጣላት ብለው የሚያስቡ ሰዎች አሉ። እንዲህ ብላችሁ የምታስቡት ከሆነ በዚህ ምክንያት የሃይማኖት ጦርነት ሊከፍቱና እንዲቀሰቀስ ላሰቡት አሸባሪዎች ነው ማውገዝ የሚጠበቅባችሁ። ምክንያቱም ሆነ ብለው እነዛ የሃይማኖት ጦርነት እንዲከፈት ወይ ከፈለጉ የመስጊዱን ያቃጥላሉ ወይ ቸርቹን ያቃጥሉና ኦርቶዶክስ እንዳረገባቸው ሊያደርጉ ይፈልጉ ነበር። አሁን እየተደረገ ያለው ቤተክርስቲያኑ የተቃጠለ ሌሎች ሃይማኖት ተቋማት ወይ ደግሞ ሀገር ውስጥ የሚኖሩት እንዳደረጉ እዛው አብራቸው የሚኖሩት እንዳደረጉ አስደረገው ከመሰለ እንደዛ። እኔ ግን እንደዛ ሲገልጽ ሰው አይቻል አልሰማውም። ምን የሰማሁት ማስረጃ የሚያገኘ ነው። አሸባሪው ሸኔ ቪዲዮ ሰርቶ ያቃጠለውን ቤት ቀርጾ ያቃጠለውን የመንግስት ተቋም ገልጾ ቪዲዮ ቀርጾ የለቀቀው እሱ ነው። ያቃጠለውን ቤተክርስቲያን ነው። የሞቱትም ኦርቶዶክሳውያን ናቸው። ሃይማኖታዊ ግድያ አይደለም ወይ? ግድያ እናንተ አባቶች ለልጆች ካላሰባችሁ ማን ነው የሚያስበው? ስለዚህ ሃይማኖታዊ ግድያ ካልሆነ ለምን ሄዳችሁ? ለምን ተልኮ ተሰጣችሁ? ለምን ሀገረ ስብከቱ ሊቀ ጳጳስ ጻፉ? መጻፍ የለባቸውም እኮ ሀገረ ስብከቱ ሊቀ ጳጳስ። ምዕመኖቼ ተገደሉብኝ ብሎ ለምን ይጽፋል ሊቀ ጳጳስ? ማለት እዛው ነው መጨረስ ያለባችሁ። ቅዱስ ሲኖዶስ ላይ ወስናችሁ የተገደሉት ኦርቶዶክሳውያን በሃይማኖታቸው ምክንያት ነው፣ ምዕመኖቼ ተገድለውብኛል፣ የተገደሉት በአሸባሪው ሸኔ ነው፣ እነዚህ ነዋሪዎች ታጣቂ አይደሉም፣ የመንግስት ተወካይ አይደሉም፣ የመንግስት ታጣቂም አይደሉም፣ የመንግስት ጸጥታ አስከባሪ አይደሉም፣ እነሱ ተገደሉብኝ ብላችሁ እናንተ መጠየቅ ትችላላችሁ። አለበለዚያ አሁን ለቀጣይ ሞት ህዝቡን እያዘጋጃችሁት እንዳይሆንባችሁ። ህዝብ እኮ የሚተረጉመው እንደዛ ነው። እሺ እኔ ከመሰለኝና የተሳሳትኩ ከመሰላችሁ ኑ ላምጣላችሁ። እኛ አባት ምን እያሉ ስለዚህ ምንም አይደለም። እንደ ክላችን እንቀበለው እንደ ክላችን። እኚህ አባት አይዋሹ። የዋሽንግተን ዲሲ ሀገረ ስብከት ሊቀ ጳጳስ አልዋሹ። የቤተ ክርስቲያን አባቶች 11 ሰዓት መለያዙ ደብሮች አሉ፣ አልዋሹ። ብፁዕ አቡነ ይስሐቅ አልዋሹ። ብፁዕ አቡነ ሄኖክ አልዋሹ። ብፁዕ አቡነ ጎርጎርዮስ አልዋሹ። ብፁዕ አቡነ ናትናኤል አልዋሹ። በእምነታቸው ምክንያት እየተመረጡ እየተገደሉ ነው ብለው ተናግረዋል። ዛሬ ብቻ አይደለም፣ ከዚህ በፊትም ጽፈዋል። የሀገረ ስብከት ሊቀ ጳጳሶች በሙሉ ይህንን ጽፈዋል። አብዛኞቹ ያላየኋቸው ካልኖሩ በስተቀር ብፁዕ አቡነ ገሪማ ጽፈዋል። መግለጫ አውጥተዋል። ሐዘን አውጀዋል። ማጥራኛ ቃል ሰጥተዋል።
ቡራኬ ምዕዳን መላ አድርገዋል። አባቶች እናድርገዋል። ብዙ አባቶች ብዙ ደብሮች እናድርገዋል። እና እናንተ እያላችሁን ያላችሁት ሃይማኖታዊ ለማስመሰል። ማን ነው ሃይማኖታዊ ያደረገው? እናንተ ሸኔዎችን ነው የምትከላከሉት። ሸኔዎቹን ታቋቸዋላችሁ፣ ገዳዮቹ እናንተ ናቸው ብለው እንዲነግሯችሁና እንዲናገሯችሁ ለምን ትሰጣላችሁ? ብፁዓን አባቶቻችን እናንተ እኮ እጅግ በጣም የምንተማመንባችሁ የምንኮራባችሁ አባቶቻችንን ብለን መመስከርም መናገርም እንፈልጋለን። እስከ ዛሬ እየተገደሉ ያሉት እንደው ልጠይቃችሁ፣ ብፁዕ አቡነ እስጢፋኖስ ያዩትን ፈተና የሚያክል ፈተና ያየ ጳጳስ አለ? ብፁዕ አቡነ እስጢፋኖስን የሚያሳድጓቸውን ልጆች ታውቃላችሁ አይደል? ምን ያህል እንደሆኑ ይህን በአደባባይ ሲናገሩ ሰምታችሁ ታውቃላችሁ? ወላጆቻቸው ክርስቲያን በመሆናቸው ብቻ የተገደሉባቸው ልጆች እንደሚያሳድጉ ታውቃላችሁ? በጣም ብዙ ቁጥራቸውን አልነግራችሁ። ክርስቲያን አድርገው ያቆዩዋቸው ልጆች አሏቸው። ነገ ብፁዕ አቡነ ኤልሳንም የማይናገሩ ጳጳስ ልታረጉብን ነው ወይ? ይሄ መግለጫ የወጣው ሌላ ቦታ ቢሆን ከዚህ የበለጠ ለመናገር ሞክር ነበር። እኛ አባቶች ጋር ስለሆነ ነው የምናገረው። ከዚህ በኋላ ስለ አርሲ አይደለም ስለ አባቶች ስር እንኳን መናገር አይገባንም ማለት ነው። እናንተ እኮ ይሄንን መረጃ ይታችሁ ወደ አሰኮ ስትሄዱ ስትከለከሉ እንኳን እናንተ ሄዳችሁ ምዕመኑ ምን ያህል ስቃይ ውስጥ እንዳለ ተረርታችሁ መታችሁ መንግስት ላይ የበለጠ ኃይል ሰራዊት አሳማርቶ ህዝቡን ነፃ እንዲያደርግ ምዕመኖች እንዳታገኙ ልትጠይቁ ይገባ ነበረ። ስትከለከሉ ወይ ትጥቅ መጥቶ ወይ የሆነ ችግር ተፈጥሮ ምናምን ነው ተመለሱ የተባላችሁ። አሰኮ ያልደረሳችሁ ችግሩ የደረሰበት ቦታ የተቃጠለውን ቤተክርስቲያን በአካል ያላያችሁት የሆነ ነገር ገጥሞ ነው። ይሄ ነው ካላላችሁ ስለማንል የገለጻችሁት ሌላ ነገር ስለሆነ፣ ስለዚህ ይሄ ማለት አደጋ ነው ማለት ነው። ችግር አለ ማለት ነው። ችግሩን ሃይማኖታዊ መልክ አስይዘው ሀገር ላይ ረብሻ ለማስነሳት የሚፈልጉ ሀገር ለማፍረስ የሚፈልጉትን ተዋቸው። የኛ ጉዳይ ምዕመናኑና እዛ ህዝቡን የገደለውን አካል ጋር ጉዳይ ነው። እንዳንናገር እኮ የሚፈልጉት ይሄ ተተርጉሞ ወደዚህ እንዳይወሰድ ተብሎ ነው። እናንተ ሄዳችሁ ግን አንድ ነገር ብትሆኑብን እኮ እኛም ዝም አንልም። አንዳንዶች አላችሁ ለምን ሄደው አልፎ አልተገደሉም የምትሉ፣ ለምን አልፎ ሄደው አልደፈሩም የምትሉ፣ አንድ ነገር ልጠይቃችሁ። ያጀባቸው የመንግስት መዋቅር አካላት ናቸው። የጸጥታ መዋቅር አካላት መንግስት ነው የጸጥታ መዋቅር አካላት የሚጠብቀው። ተመለሱ ተባሉ ይመለሳሉ። ሰላም ሲሆን ይሄዳሉ። ካልሆነ ምን ይፈጠራል? የተባለው የሃይማኖት ጦርነት እንዲፈጠር ሲሄዱ ይገድሏቸዋል። እነዛ ሸኔ የተባሉት ሰራዊት አብዝተው አይ ቲንክ 3000 ሁሉ ተብሏል አይደል? በጣም ብዙ ናቸው። ከ3000 በላይ ናቸው። የሰራዊታቸው ብዛት ብዙ ነው የተባለ ይሰማል። እንደው ወሬው ትክክል ይሁን ትክክል አይሁን ስለማናውቁ መረጃውን እንደው የተነሳውን መረጃ አድርሰን እንገራችሁ። የተባለውን ነገር በእነዚህ ሰራዊቶች አባቶቻችን ቢጎዱብንስ? ከዛ በኋላ ሰላም የሚቀመጥ ምዕመን አለ? ኢትዮጵያ ሰላም ትሆናለች? ትክክል አይደለም አይደለም? አባቶቻችንም ከአቅም በላይ መገፋፋት አይገባንም። ትክክልም አይደለም። መሄድ ያለባቸው ሰላማዊ ቦታ ሄደው ቡራኬ ማድረስ አለባቸው። እውነት እንኳን የእናንተ ሊቀጳጳስ የኛ ሀገር ሊቀጳጳስ አንድ አባት ቀርቶ አጥማቅ የተባሉ አባቶችን እንኳን የተወገዙ አባቶችን እንኳን የሚከተሉና ለነሱ ብለው የሚሞቱ እኮ ምዕመናን አሉ። ቤተክርስቲያን እነዚህ ትክክል አይደሉም የምትላቸው ለነሱ ብለው የሚሞቱ ምዕመናን አሉ። ለሐሰተኞቹ የሚሞቱ አሉ። እንኳን ቤተክርስቲያን ለወከለቻቸው ሊቃነ ጳጳሶቻችን ቀር ለምን ይሞቱብናል? አባቶቻችን ጳጳሶቻችን ለምን ይሞቱብን? ትክክል የሚሆኑ ትክክል የማይሆኑ ለምን ይሞቱብን? እሱም ተገቢ አይደለምና እንደ አይነት አስተያየቶችን ብትሰበስቡ። መንግስትስ በነገራችን ላይ ቆይ እኚህን አባቶቻችን ይዞ እየሄደ አጅቦ እየሄደ እዛ ያለው ጸጥታ ትክክል ካልሆነበት ግድ የለም እዚህ ጋር በሁለቱ ፓትሮል መኪና አጅቤ ተዋግቼ አሳልፋቸዋለሁ እንዲላቸው ነው? እንዴት ብሎ እንደዚህ ይበላቸው? አንዳንድ ጊዜ የምንወስዳቸውና የምንፈርዳቸው እርምጃዎች ትክክል አይደሉም። በዚህ ጉዳይ ላይ ግን ተጠያቂዎች እዚህ ቤተክርስቲያናችን አምድ ላይ ገጽ ላይ የምትጽፉ አካላት የህዝብ ግንኙነቱ ወይ ደግሞ ህዝብ ግንኙነቱ ውስጥ የምትሰሩ ይሄንን ጉዳይ የምትጽፉ አካላት ሚዛናዊ ሆናችሁ የህዝብንም ድምፅ የአባቶቻችንን ክብር በጠበቀ መልኩ መረጃዎችን ብታጋሩ። ይሄ ሚዲያ ላይ ተጋርቷል። 16 ሰዓት አልፎታል። እናንተንም ቤተክርስቲያናችንም ያስወቅሳል። ይህን ገጽ አንሱት ወይ ጽሁፉን ኤዲት አድርጉትና አስተካክሉት። ይሄ እኮ የአንድ የፖለቲካ ካድሬ ጽሁፍና የአንድ የሃይማኖት ተቋም ጽሁፍ አይደለም።
እስኪ የእስልምና እምነት ተከታዮችን ተመልከቷቸው። ሂጃብ ተነካብን፣ እንደዚህ ሆነ፣ እንደዚህ ተገደለብን፣ እንደዚህ ሆነ ምናምን ያን አጀንዳ ያነሳሉ። የሃይማኖት ረብሻ የሚያነሱ ናቸው እንዲህ የሚናገሩት ብለው ሲናገሯቸው የራሳቸው ልጆች አይታችሁ ታውቃላችሁ? ሰምታችሁ ታውቃላችሁ? አይናገሩም። ለምን? እምነታቸው ነው፣ ህይወታቸው። ስህተት ናቸው አይደሉም? ልክ ናቸው? አዎ። ስለ እምነታቸው ስለሚያምኑት እምነትና ዕውቀት። የኛስ አባቶች የተገደሉት ምዕመናኖች የተቃጠለው ቤተክርስቲያን ነው፣ ግን ሃይማኖት አይደለም። እንዴት? ስንት ሰው ሲቀር ነው የሃይማኖት ነው የሚባለው? ወይ ስንት ሰው ሲሞት ነው የሃይማኖት የሚባለው? ወይ ስንት ቤተክርስቲያን ሲቃጠል ነው የሃይማኖት ነው የሚባለው? ሃይማኖት የተጠቃ ተብሎ የሚነገረው መቼ ነው? አሁን እኮ ኦርቶዶክስ ተጠቃች ብላችሁ መናገር አለባችሁ ነው መልእክታችን። የሃይማኖት ግጭት ለማስነሳትና የእንትን ሃይማኖት አይደለም ጉዳዩ ፈጻሚው አሸባሪ ነው። የአሸባሪው ክንፍ ደግሞ ኬንያ ይገኛል። ኬንያ የሚገኘውም ጀዋር መሐመድ ነው። ጀዋር መሐመድ እዚህ ሀገር ክንፎች አሉት። ከሱ ጋር ፎቶ የተነሱ ከመንግስት መሪዎች ውጭ ያሉ አካላት በሙሉ አብረውት አሁንም የሱን ጽሁፍ ነው እያጋሩ የሚጽፉት። እየነገርናችሁ ቤተክርስቲያን እያንጨፋት ያለው ኬንያ የተቀመጠው ገጀራ ነው። ኢትዮጵያ ውስጥ ገብቶ ሰው እያረደ አንገቱን በሜንጫ እንለዋለን ብሎ የተናገረውን በቃል በተግባር እየፈጸመ ያለ፣ ዛሬ ደግሞ የክርስቲያን ተቆርቋሪ መስሎ ግድያውን እያበረታታ ያለው እሱ ነው አልናችሁ። ማን ነው ሌላ ሃይማኖት ነው ያላችሁ? በሌላ ሃይማኖት ውስጥ ሊሆኑ ይችላሉ። የእሱ አጫፋሪዎች እኮ የተለያየ ሃይማኖት ውስጥ ሊኖሩ ይችላሉ። ኦርቶዶክስ ውስጥም፣ ፕሮቴስታንት ውስጥም፣ ሙስሊም ውስጥም ሊኖሩ ይችላሉ። ነገር ግን የሃይማኖት ግጭት ነው ወይ እንዲፈጠር የሚፈልጉ አካላት ናቸው የሃይማኖት ካባ ለብሰው ይህንን የሚናገሩት። እና ባካችሁ አባቶቻችን ራሳችሁንም አስከብሩልን፣ ቤተክርስቲያንም አስከብሩልን። የጀመራችሁት ነገር በጣም ጥሩ ነው፣ ሊመሰገን ይገባዋል። ይሄን ብዬ ነው የምጨርስላችሁ። የዛሬ ቆይታ ይህን ይመስል ነበር። አርያ መካሻ ነበር ፕሮግራሙን አዘጋጅ ያቀርኩላችሁ። ለነበረኝ ቆይታ አመሰግናለሁ። ሰናይ ቀን። በወር ከ150 ሺህ ብር ቋሚ ገቢ የሚያገኙበት አስተማማኝ የንግድ ዕድል በመሃል መርካቶ ተክለ ሃይማኖት ላይ የንግድ ሱቅ ሽያጭ ላይ ነን። እኛን ሲመርጡ ምንም አይነት የጋራ መጠቀሚያ ወይም ኮመን ኤሪያ አናስከፍልም። ዛሬውኑ ሙሉ ክፍያ ለሚከፍል የ20% ቅናሽ አዘጋጅተናል። በተጨማሪ መኖሪያ አፓርትመንት ፒያሳ ወዳጅነት ፓርክ ፊት ለፊት በካሬ 81200 ከባለ 1 መኝታ እስከ ባለ 3 መኝታ አማራጮች አሉን። ለበለጠ መረጃ በድርጅቱ ስልክ ይደውሉልን። ሐዋርያት ጸጋ መንፈስ ቅዱስን ከተቀበሉ በኋላ ዓለምን ዕጣ ተጣጥለው ተከፋፍለው ዞረው ከማስተማራቸው አስቀድመው የሥራቸው መጀመሪያ ጾምን አድርገዋል። እናም ለሥራችን መጀመሪያ ለሕይወታችን ጉዞ ጾምን አስቀድመን በገዳም ያሉ አባቶቻችንን በማስታወስ በመባ በስጦታችን ምጽዋታችንን እናስከትል። የሞታንሳ ማር ቅዱስ ሚካኤል አንድነት ገዳም የአባቶቻችንን በዓት ልንጨርስ ጥቂት ቀርቶናልና አግዙን። ጾሙን የበረከት ጾም ያድርግልን። አሜን። በዘመን ብዛት እርጅና ተጫጭኖት በሰው ማጣት መቅደሱ ለፈረሰው ጣጃ አቦ የገብረ መንፈስ ቅዱስ ማን ነው ቀድሞ የሚደርሰው? ምድሩ ለምለም ሀገሩ የጀግና ጦርነት ፈተነው እንጂ የማያውቅ ልመና። ዛሬ ግን አዛውንቶቹ ጉልበት ከርቷቸው፣ ወጣቶቹ ግራ ገብቷቸው የአቡዬ ቤተ መቅደስ ሊፈርስ ተቃርቧልና ስለ አቡዬ ብላችሁ የጻድቁን ቤተ መቅደስ እንገንባ።